አሁን ያሉት አዲስ መጤ አስተሳሰብ የሚያራምዱት ዋሃቢያዎች ራሳቸውን ሰለፊያ ብለው የሚጠሩ ሰዎች እስኪ ሰነዳችሁን የዒልም ሰነዳችሁን ጥቀሱልን ብንላቸው ሰነድ አለኝ ብሎ ከነሱ ውስጥ ሚኩራራውን እስኪ ሰነድህን እስከ ነብዩ አለይሂ ሰላቱ ወሰላም አድርስልኝ ብላችሁ ብትሉት አንድ ሰው ወይም ሁለት ሰው ዘሎ ሱፊያው ጋር አሻዒራው ጋር ነው የሚደርሰው። አንድ ሰው ሊያገኝ ይችላል፣ አንድም ሰው ሊያገኝ ይችላል። በቀጥታ ከራሱ ወዴት ነው የሚሄደው? ወደ አሽዓሪ ማቱሪዲ ወደ ሆኖ ሼኹን የሚሄደው። ሰነድ እንኳን የሌላቸው ሰነዳቸው እንኳን አለን ካሉ የሚያልፈው በእኛው በአሽዓሪራውና ማቱሪዲያው መንገድ ስለሆነ እነዚህን ጥራዝ ነጠቅ ሰዎች መጤ ሰዎች ይህ በነገራችን ላይ በሰነድ ነው የተጠቀሰው። ያው ሰነድ የላቸውም የሚል ሰው እንግዲህ ያው እኛ በሰነድ ነው የምናወራው ማለት ነው፣ የእውነት ሰነድ ማለት ነው። እንዲሁ በሙግት ብቻ አይደለም የሚሆነው። በትክክል ዲናችንን መውሰድም ያለብን በሰነድ ነው። كما قال عبد الله بن مبارك ማለት الاسناد من الدين ولولا الاسناد لقال من شاء ما شاء اسناد የዲን አካል ነው። اسناد ባይኖር ኖሮ ማለት የፈለገው ሁሉ የሚሻውን ነገር ይል ነበር ይላል። እና አንድ ትዝ የሚለኝ ነገር ደግሞ እዚህ ምንድነው ሸሪክ ኢብኑ አብዱላህ የተባሉ ትልቅ የድሮ የሰለፎች ዓሊም ነበሩ። እና አንድ ርዕስ ተነሳ ያኒ ሐዲስ ላይ ተጠቀሱ አላህ Subhanahu Wa Ta'ala በሌሊት ይወርዳል የሚል በግልጽ ሙተዋቲር የሆነ ፍሳይሐን ያለ ሐዲስ አለ። እና ይሄንን የማይቀበሉ ሙዕተዚላዎች አሉ ተብሎ ተነገራቸው ያኔ ማለት ነው። በዚህ ጊዜ ወዲያው በሰነድ 10 ሐዲስ ተናገሩ፣ ይሄን ብቻ የሚመለከት ማስረጃ ማለት ነው። ከዛ ምን አሉ? نحن أخذنا ديننا عن التابعين عن الصحابة رضي الله عنهم فهم عمن أخذوا ያው እኛ ዲናችንን የወሰድነው ከማን ነው? ከታቢዒዎች። እሳቸው እንግዲህ ያው ከታቢዒዎች ጋር ተሰሙትን ነው የሚያወሩት። እነሱ ደግሞ ከሰሃቦች ሰምተው ነው። በሰነድ ነው እንደዚህ ቀጥታ ማለት ነው፣ በትክክለኛ ሰነድ ማለት ነው። እንዲህ ነው ዲናችንን የምንወስደው ከከሌ ተብሎ ከመጀመሪያው ምንጭ የተቀዳ ነው። እነዚህ ግን ከየት አምጥተው ነው አሁን አላህ ያወርድን ወይ ደግሞ አላህ እንደዛ ያደርግን ብለው የመጡትን እውነታዎች የሚያስተባብሉት ወይ የተለየ ትርጉም የሚሰጡት ከየት አምጥተው ነው? አመን አኸት ከማን ወስደው ነው? ይሄ ነው ትክክለኛው ሰነድ የሚባለው ማለት ነው። ለምንድነው አንዳንዶች ይሄው እነዚህ እኮ ያው ሼኾቻቸው እንትን ስለሆኑ ሰነድ ራሱ የላቸውም፣ ሁሉ ሰነድ የዲን ሰነድ ይሄ ነው ምናምን እያሉ እንዲሁ ሙግት ብቻ የሚያቀርቡ አሉ። ሙግት ደግሞ ማስረጃ መሆን አይችልም ማለት ነው። አልሙሂም ይሄንን አልኢማሙ አልቡኻሪ አሉ ሲባል ራሱ በስማ በለው ሳይሆን ይሄው አኽበረና አህመድ ብን መሐመድ ማን ብለው ይጠቅሱና መጨረሻ ላይ سمعت أبا عبد الله محمد بن إسماعيل البخاري يقول لقيت أكثر من 1000 رجل من أهل العلم ይላሉ الإمام البخاري ከአንድ ሺህ በላይ ዓሊምን አግኝቻለሁ ይላሉ። ለምን ሐዲስን ለመዘገብ እንግዲህ በተለያዩ ቦታዎች ተዘዋውረዋልና ማለት ነው። ከአንድ ሺህ በላይ የሆኑ ሰዎች ምን አህል ዒልም አግኝቻለሁ። ከአንድ ቦታ ብቻ አይደለም፣ ምክንያቱም አቂዳቸውን የሆነ ከላይ የነበረ ሰው ተጽዕኖ አሳደረባቸው እንደነበር የተለያዩ ቦታዎች ናቸው። ደግሞ ምን አሉ? ምን አህል ዒልም ሰለፎች ማለት ነው። ከሱነቱ በፊት ያሉ አንድ ሺዎቹ የአልቡኻሪ ሼኾች ማለት ነው። ከአልቡኻሪ ያኒ በትውልድ ከዛ በፊት የነበሩት ማለት ነው። እና من ይላሉ من أهل العلم أهل الحجاز ومكة والمدينة والكوفة والبصرة وواسطة وبغداد والشام ومصر لقيتهم كرات قرنا بعد قرن ثم قرنا بعد قرن እነዚህ ከተሞች ለአህል الحجاز من مكة እና መዲና ማለት ነው። ኩፋ ወደ ኢራቅ፣ البصرة ዋሲጥ፣ በግዳድ፣ ሻም ወደ ሶሪያ ወደ ፍልስጤም አካባቢ ማለት ነው፣ ምስር፣ ግብጽ እነዚህን ሁሉ እና እነዚህን ራሱ አንዴ ብቻ አይደለም ያገኛቸው ይላል ከአንድ ጊዜ በላይ ከትውልድ እየተመላለስኩኝ እያሉ ነው እንግዲህ አድረክቱሁም ወሁም ሙተዋፊሩን منذ أكثر من 46 سنة ከ46 ዓመታት በፊት ጀምሮ እነሱ ባሉበት ጊዜ እነሱን አግኝቻቸዋለሁ ይላሉ። ተመላልሰው ማለት ነው። አህል ሻም ሚስር ወልጀዚራ مرتين እዛ ቦታ مرتين እንደ በዝርዝር ነው የሚያወሩት ማለት ነው። እዚህ ቦታ ይሄን ያህል ጊዜ ገብቻለሁ ወልበስ 4 مرات እያሉ ይጠቅሳሉ። ያው ይሄንን እንለፈው ግድ የለም ማለት ነውና ይሄን ብቻ ሳይሆን የተወሰኑ ስሞችንም ይጠቅሳሉ። እነከሌ ብለው ያው 1000 በላይ ብለዋል፣ ግን እንደማጣቀሻ ዋናዎቹ እንደዚሁ ስም ይጠቅሳሉ ማለት ነውና ይህ ቦታ ላይ እከሌ ይህ ቦታ ላይ እከሌ እያሉ ሻም ላይ፣ ምስር ላይ፣ መካ ላይ፣ መዲና ላይ፣ በስራ ላይ ያሉትን ሁሉ በግዳድ ላይ ለምሳሌ አህመድ ብን ሐንበልን ጨምሮ الامام احمد ማለት ነው የኢብኑ መዒን ሁሉንም እነዚህ አግኝቻለሁ ይላሉ። ምን አሉ? ይሄንን ሁሉ ከዘረዘሩ በኋላ ወክተፈይና بتسميه هؤلاء كي يكون مختصرا ያው አጭር እንዲሆን የተወሰኑትን ብቻ ጠቅሰን ተብቃቅተና ይላሉ። እና ይሄ እንዳይረዝም ነው አላህ يطول ذلك አሉ በኋላ فما رايت واحدا منهم يختلف في هذه الاشياء በእነዚህ አሁን በሚጠቅሳቸው ነገሮች ላይ አንድም ኺላፍ ያነሳ አይቻላል፣ አንድም የተወዛገበ የለም ይላሉ። ይሄ ነው እንግዲህ ኢጅማዕ የሚባል አይደለም። ምን አሉ? የመጀመሪያው የጠቀሱት ነገር أن الدين قول وعمل ዲን ማለት ንግግርና ተግባር ነው። طيب
ወደ ኋላ መለስ እንበል አልአሻዒራ በዚህ ላይ ያላቸው እምነት ምንድነው? አመል የሚለው ይገባል እዚህ ውስጥ ማቱሪዲያዎች አመል የሚለው ተግባር ማለት ነው የዲን አካል ወይ ኢማን አካል ነው ወይስ እንዲሁ እንደማሟያ ነው ወይ እንደዚህ ነው እያሉ ነው። አንዱ እኮ የኢርጃ ችግር በነሱ ጋር ነው ማለት አንዱ የሚተቹበት ነገር ሁለቱ መዝሀቦች ኢርጃ ይባላል። ኢርጃ ማለት በቋንቋ ትርጉም ያው ተእኺሩል አመል عن الايمان ነውና ገና ከመጀመሪያው ሐሲሉ ኢማም አልቡኻሪ የጠቀሱት ነገር በኋላ ተዋቀረ ከተባለው ከአሻዒራዎች መዝሀብ ጋር የሚቀረን ሆኖ እናገኘዋለን ማለት ነው። ገብቷል። ከዛ በኋላ ብዙ ነገሮች ይጠቅሳሉ። طبعا البخاري በግል ደረጃ خلق افعال العباد የሚል መጨረሻ ከየጻፉት መጽሐፍ አለ። እሱም አንድ ሰው ቢያነብ ብዙ እንዲህ አይነት ነገሮችን ያገኛል። ከተቀሱ ነገሮች መካከል ለምሳሌ وكانوا ينهون عن البدع ما لم يكن عليه النبي صلى الله عليه وسلم واصحابه ቢድዓ ከሚባል ነገር ሁሉ ይከለክሉ ነበር ሰሃቦችና መልእክተኛው ያልነበሩበት። ይሄ ልክ እንደ ቢድዓ ታሪፍ ሆነ ማገልገልም ይችላል። ነብዩና ሰለላሁ ዐለይሂ ወሰለም ሰሃቦች ያልነበሩበት ብለው ማለት ነው። ያኒ ቢድዓ ሐሰና ምናምን የሚባል ነገር የለም ማለት ነው። ይፈቷል። አንድ ምሳሌ ልጨምር ልክ እንደዚያው ኢጅማዕ ስለሆነ ማለት ነው። በዛው ዘመን የነበሩ አቡ ዙርዓ ያኔ ማለት ነው አቡ ዙርዓ ረዲየላሁ ዐንሁ አብዱል ከሪም አራዚ እና አብረው ደግሞ ያው ጠለብ العلم ላይ የነበሩ የሳቸው ቀሪን የሆኑ ጓደኛቸው ትልቅ ኢማም ናቸው። እሳቸው አቡ ሐቲም አራዚ ያው ስማቸውን ሁሉም ይሰማል። በተለይ ሐዲስ ላይ ሰሐሐው አቡ ሐቲም ወضعፈው አቡ ሐቲም ሲባል አቡ ዙርዓም እንደዚሁ ማለት ነው። እና ሁለቱም ይህን አስመልክቶ የተናገሩትን ቀጥታ ልጃቸው ነቅል ያደርጋል። የማን ልጅ? የአቡ ሐቲም ልጅ ማለት ነው። እሱም ራሱ አልዒለል የሚባል መጽሐፍ ላይ ታወቀ ነው ኢብኑ አቢ ሐቲም የሚባለው ማለት ነው። እዚህ ላይ ይጠይቃቸዋል። ሰአልቱ አቢ ወአባ ዙርዓተ عن مذاهب اهل السنه እንግዲህ اهل السنه መذهብ እንደዚህ ነው በነቅል ነው አይደለም የሚወሰደው ከሌ በራሱ ኢጅቲሃድ ያመጣው ሳይሆን ነቅል የተደረገ ከሆነ ይሄኛው ማስረጃ ይሆናል ማለት ነው። ሰአልቱ አቢ የሚለው አቡ ሐቲም ነው ወአባ ዙርዓ عن مذاهب اهل السنه في اصول الدين መሰረታዊ የሆኑ የዲን ነገሮችን አቂዳን ለምሳሌ ኢማንን በተመለከተ ማለት ነው። وما ادرك عليه العلماء في جميع الامصار በሁሉም ከተሞች ዑለማዎችን ያገኙባቸውን እምነት በተመለከተ ጠየቋቸው። وما يعتقدان من ذلك እነሱም በዚህ ላይ የሚያምኑበትን አስመልክተው ጠየቋቸው። فقال ምን አሉ? ልብ በላው ምን እንደሚሉ እንግዲህ أدركنا العلماء في جميع الأمصار በሁሉም ከተሞች ዑለማዎችን ደርሰንባቸዋል። የት አካባቢ? حجازا وعراقا وشاما ويمنا حجاز أهل يعني مكة مدينة عراق በአጠቃላይ ሻም የመን ይህን ሁሉ ጠቀሱ። ስለዚህ እንዲህ ነው እንግዲህ ነቅል የሚደረገው እንዲህ በሙግት ብቻ አይሆንም ማለት ነው። ነቅል ስለሆነ ወይም ደግሞ ያው እንዲህ አሉ ተብሎ የሚወራ ተውፊት ከሆነ ማለት ነው። فكان من مذهبهم ምን አሉ? ልክ እንደቀደሙ الإيمان قول وعمل يزيد وينقص። ይሄ በአጠቃላይ ልክ እዚህ ላይ ሲደርስ ራሱ እነዛ በኋላ የመጡት ጭፍራዎች ይወድቃሉ። በመጀመሪያ የተጠቀሰው የኢማን ርዕስ ላይ ማለት ነው። ኢማም ቡኻሪ ሲባል ሰፊው ማህበረሰብ በየትኛው ክፍለ ዘመን እንደነበሩ ከአቡል ሐሰን አልአሽዓሪ በፊት ነበሩ ወይስ በኋላ ምናን የሚለው ለሰፊው የሙስሊሙ ማህበረሰብ ሰፊው ብቻ አይደለም። ትዝም ይልቅ ከሆነ በዑለማዎች መግባቢያ ሰነድ ውይይት ላይ የአንድ ከተማችን ትልቅ መስጂድ ኢማም አልቡኻሪ አሽዓሪ ነበሩ ብሎናል። ስለዚህ ስንት አመት እንደሚቀድሟቸው መግለጽና ከዛ ብንጀምር ኢማም አልቡኻሪ የሞቱት አቡል ሐሰን ሳይወለዱ በፊት ነው አስለን ማለት ነው። ዘመናቸው ራሱ ይለያልና ያው እንደምታውቁ 256ኛው ዓመተ ሂጅራ ነው የሞቱት አልቡኻሪ ማለት ነው። የአቡል ሐሰን የተወለዱት ራሱ ከዛ ከ4 ዓመት በኋላ ነው እና ይሄ ግልጽ ነው።